ሾን የበሽታው ምንነት ፋቲ ሊቨር ዲዚዝ ይህ ማለት እንደ ትራይግሊሰራይድስ ያሉና ሌሎች ፋትስ ጮማዎች በጉበት ሴሎች ውስጥ መከማቸት በሽታ ነው። The amount of fatty acid in the liver depends on the balance between the processes of delivery and removal. በአንዳንድ በሽተኞች ላይ ይህ በሽታ ከጉበት ሴሎች ኢንፍላሜሽን እና የጉበት ሴሎች መሞት ጋር አንድ ላይ ሊከሰት ይችላል። Potential pathophysiologic mechanisms for fatty liver include the following. Decreased mitochondrial fatty acid beta oxidation, increased endogenous fatty acid synthesis or enhanced delivery of fatty acids to the liver, deficient incorporation or export of triglycerides as very low density lipoprotein VLDL የዚህ በሽታ ሁለት አይነቶች አሉ። እነዚህም አልኮሆሊክ ሊቨር ዲዚዝ ALD እና ኖን አልኮሆሊክ ፋቲ ሊቨር ዲዚዝ ናፍልድ ይባላሉ። አልኮሆሊክ ሊቨር ዲዚዝ ALD ይህ በሽታ ማለት ብዙ አልኮል በመጠጣት ምክንያት እንደ ትራይግሊሰራይድስ ያሉና ሌሎች ፋትስ ጮማዎች በጉበት ሴሎች ውስጥ መከማቸት በሽታ ነው። ጉበት አብዛኞቹን የምንጠጣቸውን አልኮል መጠጦች ይሰባብራቸውና ያስወግዳቸዋል። ይህንንም የሚያደርገው እነዚህ አልኮሎች ሰውነታችን ላይ ጉዳት እንዳያደርሱ ነው። ነገር ግን ጉበት እነዚህን አልኮሎች ሲሰባብራቸው ለጉበት መርዛማ የሆኑ ኬሚካሎች ይፈጠራሉ። እነዚህ ደግሞ የጉበት ሴሎችን ይጎዳሉ፣ ኢንፍላሜሽን እንዲከሰት ያደርጋሉ እና የሰውነታችንን በሽታ መከላከያ ስርዓት ያዳክማሉ። ይህ በሽታ የሌሎች ጉበት በሽታዎች መጀመሪያው ምልክት ነው። ቀጥለው የሚከሰቱት በሽታዎች አልኮሆሊክ ሄፓታይቲስ እና ሰሮሲስ ናቸው። የዚህ በሽታ ምክንያቶች የሚከተሉት ናቸው። ሄፓታይቲስ ሲ ይህ በሽታ ጉበታችን ላይ ኢንፍላሜሽን እንዲከሰት ያደርጋል። በሰውነታችን ውስጥ የአየርን ንጥረ ነገር መብዛት፣ ቦርጫም መሆን። ኖን አልኮሆሊክ ፋቲ ሊቨር ዲዚዝ ናፍልድ ይህ በሽታ ምክንያቱ ብዙ አልኮል መጠጣት አይደለም። ይህ በሽታ ሁለት አይነቶች አሉት። እነዚህም ሲምፕል ፋቲ ሊቨር እና ኖን አልኮሆሊክ ስቲያቶሄፓታይቲስ ናሽ ናቸው። ሲምፕል ፋቲ ሊቨር ይህ በሽታ ማለት በጉበታችን ውስጥ ጮማ አለ፣ ነገር ግን ኢንፍላሜሽን እና የጉበት ሴሎች መሞት ብዙም አልተከሰተም። ይህ ሁኔታ ብዙም ለጉበታችን አደገኛ አይደለም። ኖን አልኮሆሊክ ስቲያቶሄፓታይቲስ ናሽ ይህ በሽታ ማለት በጉበታችን ውስጥ ጮማ አለ። በተጨማሪም ኢንፍላሜሽን እና የጉበት ሴሎች መሞት ተከስታል። ይህ ሁኔታ ለጉበታችን አደገኛ ነው። ይህ ሁኔታ ፋይብሮሲስ ወይንም ጠባሳ እንዲከሰት ያደርጋል። ይህ በሽታ ወደ ሰሮሲስ ወይንም ወደ ጉበት ካንሰር ይቀየራል። የኖን አልኮሆሊክ ፋቲ ሊቨር በሽታ ምክንያት ውስብስብና ሙሉ በሙሉ የማይታወቅ ነው። ነገር ግን ዋነኞቹ ምክንያቶች ቦርጫም መሆንና የስኳር በሽታ ናቸው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ብዙ አልኮል መጠጣት፣ እንደ አሲታሚኖፈን ያሉ መድኃኒቶችን ከታዘልን በላይ መውሰድ፣ እርግዝና፣ ከፍተኛ ኮሌስትሮል፣ ከፍተኛ ትራይግሊሰራይድስ፣ ያልተመጣጠነ ምግብ መመገብ፣ ሜታቦሊክ ሲንድሮም፣ ፖሊሲስቲክ ኦቨሪ ሲንድሮም፣ ከፍተኛ ማንኮራፋት፣ የስኳር በሽታ፣ ታይፕ 2 የታይሮይድ እጢ በበቂ ሁኔታ ያለ መስራት ችግር፣ የፒቱታሪ እጢ በበቂ ሁኔታ ያለ መስራት ችግር። ኮዘዝ የበሽታው መነሻ ምክንያት የፋቲ ሊቨር ዲዚዝ ምክንያቶች ኤክሴሲቭ አልኮሆል ኮንሳምፕሽን፣ ሄፓታይቲስ ሲ፣ ዊልሶንስ ዲዚዝ፣ ሊፖዲስትሮፊ፣ ኤ ዲዚዝ ኦፍ ፋት ስቶራጅ፣ ስታርቬሽን፣ ኢንትራቪነስ ኑትሪሽን፣ አንድ ቤታ ላይፖፕሮቲኒሚያ፣ ኤ ዲዚዝ ኦፍ ፋት ትራንስፖርት።
የሚከተሉት መድኃኒቶችም የፋቲ ሊቨር ዲዚዝ ምክንያቶች ሊሆኑ ይችላሉ። ኮርቲኮስቴሮይድስ፣ ታሞክስፌን፣ ኖልቫዴክስ፣ ሜቶትሬክሴት፣ ሩማትሬክስ፣ ትሬክሶል። ሲምፕቶምዝ፣ የበሽታው ምልክቶች። መጀመሪያ ላይ ይህ በሽታ ምንም ምልክቶች ላያሳይ ይችላል። ዓመታት እና አስርት ዓመታት ካለፉ በኋላ ምልክቶች መታየት ይጀምራሉ። እነዚህም የድካም ስሜት፣ የክብደት መቀነስ፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ መወዛገብ፣ ደካማ ዳኝነት፣ አትኩሮት መስጠት መቸገር። ሌሎች ምልክቶችም ሊታዩ ይችላሉ። ለምሳሌ የጉበት መተለቅ፣ የሆድ መካከለኛው ወይንም በቀኝ የላይኛው የሆድ ክፍል ላይ የህመም ስሜት መሰማት፣ አንገታችን እና እጆቻችን ስር ያሉት ቆዳዎች ጥቋቁር ምልክቶች ሊያሳዩ ይችላሉ። አልኮል ብዙ በመጠጣት ምክንያት የተከሰተ በሽታ ከሆነ አልኮል በብዛት ስንጠጣ የበሽታው ምልክቶች ሲባባሱ እንመለከታለን። የጉበት ጠባሳም ሊከሰት ይችላል። ሰሮሲስ፣ የጉበት ጠባሳ ሲከሰት የሚከተሉት ነገሮች ይከሰታሉ። በሰውነታችን ውስጥ ፈሳሽ እየተከማቸ ይመጣል። የጡንቻ መድከም ዌስቲንግ ኦፍ ዮር ማሰልስ፣ በውስጥ ሰውነታችን መድማት መከሰት። የቆዳ እና የዓይናችን ቢጫ መሆን። የጉበት ሥራ ማቆም። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሊቨር ባዮፕሲ። ሐኪሟ የጉበት ሴሎች ናሙና በመርፌ ከጉበት ላይ ትወሰድና ናሙናውን በማጉያ መነጽር ማይክሮስኮፕ ትመረምራለች። የአልትራሳውንድ ምርመራ ይህ በሽታ መከሰቱን ሊጠቁመን ይችላል። የሲቲ ስካን እና ኤምአርአይ ምስሎች ምርመራ የጉበት ጠባሳ መፈጠርን ፋይብሮሲስ ሊያሳዩን ይችላሉ። ፋይብሮሲስ ጠባሳ መፈጠር ኮንዲሽን ማርክድ ባይ ኢንክሪስ ኦፍ ኢንተርስቲሻል ፋይብረስ ቲሹ። ፋይብረስ ኮንቴይኒንግ ሜድ ኦፍ ኦር ሬዘምብሊንግ ፋይበርስ። የደም ምርመራ ሐኪማችን በመደበኛ የደም ምርመራ ወቅት በደማችን ውስጥ ያሉት የጉበት ኢንዛይሞች መጠን ከጤናማ መጠን በላይ ሆነው ልታገኝ ትችላለች። ነገር ግን ይህ በሽታ ፋቲ ሊቨር ዲዚዝ ተከስቷል ማለት አይደለም። ይህ በሽታ ስለመከሰቱ እርግጠኛ ለመሆን ኢንፍላሜሽን ያስከተለውን ትክክለኛ ምክንያት ለማወቅ ተጨማሪ ምርመራዎች ማድረግ ያስፈልጋል። ጤናማ ያልሆነ የጉበት ኢንዛይሞች መጠን መጨመር የጉበት ኢንፍላሜሽን መከሰቱን ነው የሚጠቁመን። ኢንፍላሜሽን A local response to cellular injury that is marked by capillary dilatation, leukocytic infiltration, redness, heat, and pain, and that serves as a mechanism initiating the elimination of noxious agents and of damaged tissue. ኢንፍላሜሽን ማለት በሰውነታችን የሆነ ቦታ ላይ በሆነ ችግር ምክንያት በጀርሞች ወይንም በሌላ ነገር ምክንያት ጉዳት ሲደርስ ሰውነታችን ያ ጉዳት የደረሰበት ቦታ ላይ ጥቃቅን የደም ቱቦዎች እንዲሰፉ ያደርግና ከዚያም በሽታ ተከላካይ የሆኑት የነጭ ደም ሴሎች በቦታው ተገኝተው ከውጭ ወደ ሰውነታችን የገቡትን ጎጂ ተዋሲያን የሞቱ የራሳችንን ሴሎችና መርዛማ ኬሚካሎችን ያስወግዳሉ። ይህ ሂደት ደግሞ በቦታው ላይ ትኩሳት፣ በርበሬ መምሰል፣ ማበጥና ህመምን ያስከትላል። በአጠቃላይ ኢንፍላሜሽን ሲከሰት በቦታው ያሉ የሰውነታችን ሴሎች በሁለት ነገሮች ጉዳት ይደርስባቸዋል። የመጀመሪያው ወደ ሰውነታችን የገባው ጎጂ ነገር የሰውነታችን ሴሎች ላይ ጉዳት ያደርሳል። በዚህ ሂደት የተወሰኑ ሴሎቻችን ሊሞቱ ይችላሉ። ቀጥሎ የሰውነታችን የበሽታ መከላከያ ስርዓት ደግሞ ይህንን ጎጂ ተዋሲያንን ወይም ሌላ ነገርን ሲዋጋ የተወሰኑ በቦታው ያሉ የእኛን ሴሎችንም አብሮ ይገድላል። ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ እንደሚባለው ጦርነቱ ካበቃና ጎጂ ተዋሲያኖቹ ከሞቱ በኋላ ሰውነታችን የተጎዳውን የሰውነታችንን ክፍል መጠገን ይጀምራል። ይህ ጥገና ደግሞ ጠባሳን ትቶ ያልፋል።
ይህ ጠባሳ ደግሞ ሴሎቻችን ወይንም ቲሹዎቻችን ወይንም ኦርጋኖቻችን ስራቸውን በአግባቡ እንዳይሰሩ ያደርጋል። አካላዊ ምርመራ ጉበታችን ላይ